ክቡር ሰው መለኛ ባይፈጠር ኖሮ እንቱ ጋዜጠኛ። የተወደዳችሁ አድማጮቻችን የአማራ ራዲዮን 28ኛ ዓመት ምክንያት በማድረግ እንግዲህ መሰናዶቻችን እንደቀጠሉ ናቸው። አሁን ደግሞ ወደናንተ ይዘን ይቀርብነው የአማራ ራዲዮ እንግዲህ ግንቦት 16 1989 ዓመተ ምህረት ነው ስራውን የጀመረችና በጣም ጠንካራ ምንወዳቸው በሳል አዝናኝ የሚሆኑ መዝናኛው ላይም ደግሞ ጥሩ ስራዎችን ሲሰሩ የነበሩ ጋዜጠኞቻችንን ይዘን ተገኝተናል። በነገራችን ላይ መዝናኛው ላይ ብቻ ሳይሆን በዜናውም በየትኛውም የአማራ ራዲዮ ወደ አድማጮቿ በመታደርሳቸው የትኛውም መሰናዶዎቿና ዜናዎቿ ሁሉ ተሳትፎ የነበራቸው ባልደረቦቻችን ትውስታቸውን ሊያካፍሉን ሐሳባቸውን ሊያጋሩን እዚህ ስቱዲዮ ተገኝተዋል። አሁንም ባልደረቦቻችን ናቸው። እንኳን ደህና መጣችሁ ማለት እንወዳለን። ቅድሚያ እነዚህ ባልደረቦቻችን ለአድማጮቻችን ጆሮ አዲስ አይደሉም። በጣም በርካታ ዓመታትን አየር ላይ የቆዩ አሁንም በአማራ ሚዲያ ኮርፖሬሽን በማገልገል ላይ ያሉ ናቸውና እንጥራ ወይስ ራሳቸው ያስተዋውቃሉ? ራሳቸውን ሲያስተዋውቁ እነሱ እንታወቅበታለን ብለው የሚያስቡትንም በዛው ያነሱ ቢሆን አድማጮቻችን ትውስታ እንዲኖራቸው እሱ መልካም ነው ያስባለሁ። መሰናዶውን ሂሩት አለሙና በላያየ ወደናንተ ያደረስነው አብረናችሁ እንቆያለን። ከማን እንጀምር ሂሩቴ? ተስፍሽ። እሺ አመሰግናለሁ። እንኳን አደረሳችሁ። እንኳን አብራለን። ምክንያት የሆነን ለመገናኘት ያው 28ኛ ዓመታችን የምስረታን አድማጮቻችንም እንደምን ከረማችሁ ልበላችሁ መሰለኝ። ረጅም ጊዜ ነው። ተስፋዬ ሞላ እባላለሁ። ረጅም ጊዜ የአማራ ሬዲዮ ላይ አገልግያለሁ አድማጭን። ከዛም ወደ ቴሌቪዥን አሁን የአሚኮ ስልጠናና ምርምር ማዕከል ውስጥ ነው የምሰራው። ተስፍሽ ያለና ምንጠራውኛ እንግዲህ ተስፋዬ ሞላ ቀጣይ እንሄዳለን። ዳኛቸው መኮንን እባላለሁ። በአማራ ሬዲዮ ለረጅም ጊዜ ሰርቻለሁ። አድማጮችም ያውቁኛል ብዬ አስባለሁ። በተለይ በኪነ ጥበብ ጉዳዮች ላይ በድራማዎች በጭውውቶች እንዲሁም በቀጥታ ስርጭቶች ላይ የገባው ሐሳብ አስተያየትም ስሰጥ ስለነበር ስራዎችንም ስሰራ ስለነበር አድማጮች አስታውሱኛል ብዬ አስባለሁ። እንኳን ለ28ኛው ዓመት አድማጮችንም እናንተንም አደረሳችሁ እላለሁ። ሁሉንም በጣም ስለምንወዳቸው በመደበኛ ስማቸው አይደለም ምንጠራቸው ያቆላመጥና ምንጠራቸውና ዳኙ ምንለው ዳኛቸው መኮንን አሁን በቅርብ በአማራ ራዲዮ እንዲሁም በኤፍኤም ጣቢያዎቻችን ወደ አድማጭ ሲደርስ የነበረው የሚተራሌን ልቦለድ ትረካን ተርኮልናል በኪነ ጥበብ ስራዎቹ አሁንም እኛ ጋር ነው ያለው። ባንቺ በኩል ያሉት አስተዋወቅሽ እኔ ጋር ደግሞ ሁለት እጅግ በጣም እናከብራቸው ጋዜጠኞች አሉ። እኔ እንኳን አሁንም ከሬዲዮ ላይ አልጠፋውም ዜና ክፍል ስለሆንኩኝ በሁለት ቀን አንድ ቀን ከዜና ሰዓት ላይ ስለማልጠፋው ነው የሚያስታውሱኛል ብዬ አስባለሁ። እንኳን አደረሳችሁ። ደስ ብሎኛል ስለጋበዛችሁኝ። ወሰኔ መኩሪያ እባላለሁ። ወደ ሀብትሽ እንለፍ እስኪ። እሺ አመሰግናለሁ። አድማጮቻችን እንኳን ለ28ኛ ዓመት ክብረ በዓላችን በሰላም አደረሳችሁ ማለት ፈልጋለሁ። በመዝናኛ ፕሮግራሞች ያውቁኛል ብዬ አስባለሁ። እንዲሁም ደግሞ ሌሎችም የተለያዩ የጤና የልማት ፕሮግራሞችንም እንሰራ ነበርና በተለያዩ ፕሮግራሞች ያውቁናል። ግን በበለጠ ደግሞ ኪነ ጥበቡ ላይ እናተኩር ነበር። ጭውውቶች ድራማዎች ላይ እንሳተፍ ነበርና እንኳን አደረሳችሁ። ሀብታም ግዛቸው እባላለሁ። ሁላችሁንም ስለመጣችሁ ሐሳባችሁን ስለምታጋሩን በእኛም በአድማጮቻችንም ስም ከልብ እናመሰግናለን። በጣም ደስ ብሎናል። እኛም በርግጥ በጣም እንወዳችሁ ባልደረቦቻችን ናችሁ። እንዲህ አይነት እድል አግኝተን ደግሞ ከእናንተ ጋር ቆይታ ስለምናደርግ በግሌ ደስ ብሎኛል። ብንጀምር ጥሩ የሚሆነው በላይ አሁን ያው ይታወቃል ረጅም ዓመታትን በአማራ ሚዲያ ኮርፖሬሽን አማራ ሬዲዮ ላይ አገልግለዋል። አሁን በተለያዩ ዘርፎች ቢሆንም እየሰሩ ያሉት እዚሁ ወደዚህ ሙያ ምን መነሻ ሆኗቸው በምን ምክንያት ገቡ የሚለውን አንስተን ከዛ ወደ ሌሎች ገጠመኞቻችን ብንሄድ ይሻላል ብዬ አሰብኩ። ቅድሚያ ለሴቶች ደውሰኔ። አመሰግናለሁ። እኔ እንግዲህ ወደ ጋዜጠኝነት ሙያ እንድገባ ያደረገኝ ነገር ከልጅነት ጀምሮ ኢትዮጵያ ሬዲዮ እኛ ቤት ይደመጥ ነበር። አባቴ ሬዲዮ ይወዳል፣ ጋዜጣ ማንበብ ይወዳል። አዲስ ዘመንና ሰርቶ አደር ጋዜጣ እኛ ቤት አይጠፉም ነበርና እነዛን ከማንበብ የተነሳ ሬዲዮ ደግሞ በተለይ ቅዳሜና እሁድ የነበሩ ፕሮግራሞችን በደንብ እከታተል ነበር። ያው በልጅነት አምሯችን ምን ሞክረው በትምህርት ቤት በሚኒ ሚዲያ የምናደርገው እንቅስቃሴ ጥሩ ስለነበረ አማርኛ መመሬ ደግሞ በጣም ይደግፈኝ ነበር። አቶ ተሰራ አስማራ ይባላል። አካባቢ ሬዲዮ ደግሞ ነበርኛ አካባቢ ትምህርት በሬዲዮ የሚሰራጭበት ትምህርት በሬዲዮ የሚተላለፈው ሲቀረጽ ያስነበቡን ነበር። ያ የተጨማመረ የአካባቢ ሬዲዮ ዝክረ ሰንበትና የቅዳሜ መዝናኛ ሲጀመርም እዛ ላይ ካስት ያደርጉን ነበር።
እንደዛ እያልኩ ነው ወደ ጋዜጠኝነት ህይወት የገባሁት። ቀጥታ እዚህ በፍሪላንስ እንዳገለግል አመልክቼ ነው የመጣሁኝ ማለት ነው። የሆነ ሰዓት ተስፍሽ አንድ እንግዳ በቀጥታ እንድናናገር ስልክ ሰጠንና ያው በኪነ ጥበብ ዓለም ውስጥ የምናውቀው ሚካኤል ታምሬ ተስፍሽን ቀብራችሁት ቀራችሁ አለን። ተስፍሽ እንዴት ከቲያትሩ ጋዜጠኝነትን መረጠ የሚለው ሁሌ ጥያቄ ነው። ያው የእንጀራ ጉዳይ ነው። በወቅቱ እንዳልከው ሚካኤል ታምሬ ጋር በአንድ ባች ነን ቲያትር ነው ያጠናነውና ያው 1-2 አመት ከተመረቅን በኋላ ጠበቅኩ ከቲያትር ቤት ውጪ ህይወት የለም ምናምን ብዬ ማለት ነው። እና ያኔ ደግሞ ያው እድሉ በጣም ጠባብ ነው። ጥቂት ናቸው 95 ምናምን ዓመተ ምህረት ነው። ጥቂት ናቸው ቲያትር ቤቶች ያሉትም ሰዎች ያው በጊዜ የሚሞቱ አይነት ነገር አይደሉም። ምንም መተካካት አልተቻለም። ስለዚህ በወቅቱ መምህራኖቻችን ተመርቀን ወተንም ኮሙኒኬት ያደርጉን ነበር። ያው ቤተሰብ ነገር ነውና መረጃ ያላቸው ስራ ወጥቷል እንደው እዚህ እንዳትሞት ሄድና እየሰራ የምትፈልገው ነገር በሂደት ይመጣል ምናምን አሉኝ። ተቀበልኩና ምክሩን መጣው አለፍኩ ተፈትኜ በቃ በዚሁ ጋዜጠኛ ሆንኩ ማለት ነው። ሽግግሩ ከአርቲስት እንግዲህ አድማጮቻችን ያው አልሞታሉ ሲሉ ተስፋዬ በጣም ተጫዋች ስለሆነ ሰዎች ሞት መተካካት በሚለው ነው። በነገራችን ላይ ሞት የሚለው እኮ በህይወት መለየት ብቻ ሳይሆን ለምሳሌ በእርጅና በጡረታ ከስራው መልቀቅ ሌላም ነገር ሊመጣ ይችላል። የነበሩ መድረኮችም ጠባብ ስለሆኑ የነበሩ ሰዎች ምንም እንትን የለውም ሌላ አማራጭ አልነበረምና እንደ ወሰኔ እንዳለችው ድሮ እንደው ህልሜ ነው ምናምን ጋዜጠኝነት ምናምን እያልኩ አይደለም ያደግኩት ማለት ነው። እኔ ያው አርቲስት ጥሩ አክተር ምናምን ለመሆን ነው ዝም ብሎ ከልጅነቴ ጀምሮ የነበረው። ያው አሁን የጋዜጠኝነት ህይወትም ትንሽ ሳማውን እንትን ይጠይቃል። አርቲስቲክ የሆነ ቫልዩ ምናምን ይጠይቃልና ያው ደስተኛ ነኝ ዞሮ የኔም አገባብ ከተስፋዬ ጋር በተወሰነ መልኩ የሚያመሳስለው ነገር አለ ወደ ጋዜጠኝነት ሙያ ማለት ነውና እኔ ከልጅነቴ ጀምሮ ከአንደኛ ደረጃ ከተማርኩበት ትምህርት ቤት ጀምሮ በጣም ጭውውቶችን ሰራ ነበር፣ ድራማዎችን ሰራ ነበርና ወደ ሁለተኛ ደረጃ ትምህርት ቤት ጣና ሄቅ ስንገባ የተለያዩ ክበቦች ላይ ይሳተፍ ነበር። በተለይ እንደዚህ የኪነ ጥበብ የቋንቋ አይነት ነገሮችና መጀመሪያ እኔ የነበረኝ ፍላጎት አርቲስት የመሆን ነበረ። ግን በኋላ ላይ ወደ አርቱ የማጋደሌ ነገር እየቀረ በኋላ የጋዜጠኝነት ሙያ ደግሞ በተወሰነ ሂንቱ እየኖረኝ እየገባኝ ሲሄድ በኪነ ጥበቡ በድራማው እንደዚህ በፊልሙ ዓለም ከመኖር ይልቅ ጋዜጠኝነት የሚለው ነገር እየሳበ መጣ። ሰዎችም ደግሞ እንዲያስተያየት ሲሰጡኝ ጋዜጠኛ ብትሆኝ እንደዚህ ይዋጣልሻል የሚለው ነገር እየመጣ ሲሄድ ወደ ጋዜጠኝነቱ አጋደልኩላቸዋለሁ። ዛሬ አርቲስት ነው እንዲጋብዝ ነው እኔ ራሱ እያሰብኩ አንድ ጋዜጠኛ ብቻ ነው እስካሁን ድረስ ያገኘነው። አሁንም ወደ ሌላ የጥበብ ሰው አርቲስት ጋዜጠኛ ወደ ዳኙ ልንሄድ ነው። እኔም እንግዲህ እንደ ተስፉ እንደ ሀብታም በኪነ ጥበብ ነው የጀመርኩት። ከሃይስኩል ጀምሮ በክበባት ቲያትር በመስራት ከዛ በስነ ጽሁፍ በመስራት በሃይስኩል ነው የጀመርኩት። ቲያትር ያው ከልጅነት ጀምሮ ወድ ስለነበር ወደዚህ ተቋም ሳልመጣ በርካታ የቴሌቪዥን ድራማዎችን ሰርቻለሁ። ከዚህ የእሁድ ፕሮግራሞች ላይ ተከታታይ እሁድ የሚሄዱ የቴሌቪዥን ድራማዎች ነበሩ። እዛ ላይ ሰራ ነበር። ስለዚህ ሚዲያውን ሳልቀላቀልም ሚዲያውን ሳገለግለው ነበር። እሱ ብቻ ሳይሆን ዛሬ ደግሞ ከመካከላችን ያለው ተስፋዬ ሞላ የመዝናኛ ኃላፊ ሆኖ እኔ ገና እዚህ ሳልቀጠር እየጠራኝ ትረካዎችን መጥቼ ተርክ ነበር። ጭውቶችን መጥቼ ሰራ ነበርና ተቋሙን ሳልቀጠር ነው ሳገለግለው የነበረ። በእርግጥ በዛን ወቅት ትንሽ ክፍያ ነበረው ለደቂቃ 3 ብር ምናምን ትባል ተደማምሮ ምናምን ሲደርስህ 7 ብር ምናምን የሚደርስ ብሩ ግን ሙያውን በጣም ወደነው ነው የምንመጣና አንዳንድ ጊዜ እንደውም ማስታውሰው ጭውቶችን እንሰራና ፍያው በደቂቃ 3 ምናምን ይሆናል እና መጠለ ታክሲ የከፈልነውን እንኳን አይሞላም ነበር የሚሰጠን ክፍያ። እሱንም መከራ አይተን የምትወስደው ማለት ከዛ ከፋይናንስ ጋር የተያዘ ስለሆነ ማስፈረም ምናምን ስላለው መጠን እሱን ስንወስድ ግን የምትመላለስንበትን ታክሲውን እንኳን አይከፍልም። ግን እኛ ደስታችን የነበረው በሬዲዮ ድምጻችን መሰማቱ ሙያው ላይ መሳተፋችን ነበረ። ባህር ዳር ዩኒቨርሲቲ ተመሬ በጋዜጠኝነት ከተመረኩ በኋላ በጣም እድለኛ ነኝ ማለት ነው። የተመረኩት 2000 ዓመተ ምህረት ነው በሚሊኒየም 2001 ላይ በተመረኩ በ6 ወር በ7 ወሩ ይሄ ተቋም ማስታወቂያ ወጣ ማለት ነው። ማስታወቂያ ሳወጣ አለፍኩና አልፌ እንደመጣው መጀመሪያ እንደ ተስፋዬ የተቀበሉኝ ያው መዝናኛ ነው። እኔም የሞላውት ለፈተና መዝናኛ ላይ ነበር። የኪነ ጥበብ ፕሮግራም ይባል ነበር። እንዲህ ዋናው ሰው መጣልን ብለው አስረከሙ። ጋዜጠኛ
ጋዜጠኛ ኑሮ ልቤን ነካው። ድራማውን እኔ ነበርኩና ቢኒያም ተዘራ የሚባሉ ምናምን ልጆች ነበሩ እኔ ጋር የመጡ። ያው ስክሪፕት ምናምን ማግኘት በነፃ አይቻልምና እኛ እንሞክራለን ዝም ብለን እንጽፍና እነዳኙም ሌሎች ከተማው ላይ የነበሩ አክተሮች አክትረስ ነበሩ። በፈቃደኝነት ያው እየተግባባን ያመጣና እናሰራቸዋለን። ተወናውንም ምናምን እኛ ብዙ ጊዜ በነፃ ሰርተዋል። በኋላ ጥያቄ ያቀረብኩ ማለት ነው ያኔ ለነበሩ መሪዎቻችን ትንሽ ክፍያ እንዲኖረው እንዲበረታታ ምናምን ተቀበሉን። ያኔ ነበሩ ለደራሲያን ጽሁፍ ጽፈው ለሚመጡ ለደቂቃ 8 ብር ይከፈላል የጸደቀልን ማለት ነው። ለተዋናያን ቅድም ዳኙ እንዳለው ለደቂቃ 3 ብር ነው። እንግዲህ የበዓላት ምናምን ሲሆኑ የ10 ደቂቃ ምናምን ጭውውት እንሰራለን። ያው ጥር ምጥን ብላ ማለት ነው። ልጆቹ እነዳኙ 5 ነው ይመጡና 10 ደቂቃ በ3 ሲባዛ 15 ብር ምናምን ነው። እነ ሱራፌል ተካ ምናምን ትይዝልኛል እንደው አውጥተው ሰደው ያለኝ ይላል ብሩ ማለት ነው። በዛ መንገድ ነው የጀመርነው እቺ መዝናኛ እንትን ለማለት ፈልጌ አውጥተው ሰደው ግን ተመችቶ ገባን ወደ ገጠመኞች። ተስፍሽ ጀምሮልናል። አማራ ሬዲዮ ላይ በምትሰሩበት ጊዜ በተለያየ አጋጣሚዎች ውስጥ ነው የምታልፉትና እነዚህ ነገሮች እያነሳን አድማጮቻችንን ዘና እያደረግን ነው የምንሄደውና እንግዲህ ስቱዲዮ የራሱ የሆነ ስነ ስርዓትና ህግ አለው፣ ጥብቅ ዲሲፕሊን ማለት ነው። እስቲ እነሱን እናንሳ። እነዚህ ህጎች ምን ነበሩ? እናንተ እንዴት አለፋችሁ በእነዚህ ህጎች ውስጥ? ወሰንያ የመጀመሪያው ዲሲፕሊን ወደ ስቱዲዮ ስንገባ ጫማው ልቆ መግባት። በተለያየ አጋጣሚ ደግሞ እንግዳ ይዘሽ ተገቢያለሽ። እኛ እንለምደዋለን፣ ሁሉም ይነግርሻል፣ ያንን ታከብራለሽና ለምሳሌ እኔ እንደገባው ስሙን ብጠራው መቼም ቅር አይለውም ሐሰን ሙሉ የምክር ቤት ውይይት በቴፕ እያዳመጥን እንድንገለብጥ አድርጎናል። ጥሩ ቀረጻ ነው። እኔ አሁን ላይ ሳስበው እያዳመጥሽ እያንዳንዱ ቃል በቃል ገልብጦ ብሎ ወረቀት ይሰጠናል። ይሄን መገልበጥ አለብሽ ብሎ ቀንም ሙሉ እንትን ቀጭ ያርክሽ በሶኒ ቴፕ በእንደሆነ እኮ ዘመናዊ ቴክኖሎጂ ተጠቅመው አይደል? በዘመናዊ ቴፕ አይደል የሚቀረጸው? አስበሽዋል? ያቺ ወክማን የምትባለው ወይ ደግሞ አሁን ይሄ ቴፕ አለ አይደል? ሪዋርድ እያደረግሽ ምናምን እየመለሽ በካሴት ማለት ነው። በፈጣሪ እያጫወትሽ እየመለሽ እያቆምሽ ቃል በቃል ገልብጠሽ እና ደግሞ ሲያዩ የሳትኩት ይሆን ወይ ብለሽ ተሰጋለሽ። እንደዛ ገልብጫለሁ እኔ እሱን አረሳውም። እንግዳ ስናመጣ ደግሞ እንዲሁ በቃ በጣም ከባዱ ነገር እንግዲህ እኛ ለምደነዋል፣ ግን ጫማ ተወልቆ ነው የሚገባ። ስትዩ ባህር ዳር ሙቀት ነው ሀገሩ፣ ብዙ ተኩሰው ነው የሚመጡ እና አቶ ጀማል አንዴ 2 ሰዎች ቅሬታ ይዘው ይመጣሉ ነው። አሁን ዶክተር ጀማል ባህር ዳር ዩኒቨርሲቲ ነው ያለና እነሱን አናግሮ ወሰኔን ጥሯት ባልና እነዚህን እንግዶች ይዘሽ ከብተሽ ስቱዲዮ በሙሉ ቅሬታቸውን ተቀበይ፣ እነዚህ ጥያቄዎችን አንሽ እነሱ ካወሩ በኋላ ብሎ ይሰጠኝና ነገርኳቸው። እና ጫማ ተወል አልቀን ነው መንገባ፣ በዚህ ነው መንገባ ብዬ ስቱዲዮ አጠባብናት መግቢያዋ ታውቋታላችሁና ልክ እዛ ገብቼ እኔ ለቴክኒሻኑ መግቢያ ወረቀት ደግሞ አለ፣ ወረቀት ይዘሽ ካልመጣሽ አይቀበልሽም። ያንን ወረቀት አስጨርሼ ውሃ ከዶክተር ጀማል ቢሮ ይዤ መጥቼ ያን አስተካክዬ ወንበሩን ሴት ላርጌ ስወጣ እንግዶቹ የሉ። ከዛ እኔን ያዘዘኝ ዶክተር ጀማል ነው። እኔ ደነገጥኩ። የት ሄዱ ልበል? ቅሬታቸውን ተቀብታ ብያለሁ። ስፈልጋቸው የሉም። በየክፍሉ ሁሉ ገብቼ ተመልሼ እሱ ጋር ሄድኩ። እንዴ ቶሎ ተቀበያቸው ምናምን ብሎ እሱም ሲመልሰኝ ስወጣ ዘበኛው 2 ሰዎች ገብተው ነበር። እየሮጡ ነው ሄዱ። በዛ ወጣው እና የስቱዲዮ ህግ የሚባለው ጫማ ላለማውለቅ የተለያዩ እንግዶችን እንጋብዛለን እንዲሁ ስቱዲዮን። ይሄ በተለይ ጫማ ማውለቁ ነገር በጣም ከአዲስ አበባ የሚመጡ አርቲስቶች ይመጣሉ፣ ዘፋኞች ይመጣሉ። ለተለያየ ስራ ሲመጡ አፈፍ አድርገን እንጋብዛቸዋለን። እዛ ላይ ግን በቃ አንዳንዶቹ ኧረ ችግር የለም ብለው አውልቀው ይገባሉ። አንዳንዶቹ አናውልቅም ይላሉ። ፌስታል አስረን እንግባ አይነት ነገርና አንዴ ደረጃ አስታውሳለሁ። ታዩ እስኪ ችግር ይኖራል ዝም ብለሽ ይዘሽው ግቢ ለዛሬ ብሎ እሱ ከወጣ በኋላ እኔና ደረጃ ስቱዲዮን ጠርገናል። በጫማው አቧራ ይገባል ተብሎ ስለሚታሰብ ለምሳሪያው ጥንቃቄ እንደዛ አይነት ሁሉ ነገር ይገጥመን ነበር። ስቱዲዮ ስንገባ ጨዋታን ጨዋታ ያነሳዋል ይባላል አይደለ? ነፍሱን ይማረውና አብዱል አዚዝ የሚባል ባልደረባችን ነበርና እሱ በጣም ተጫዋች በጣም ቀልደኛ ከመሆኑ የተነሳ ሰው አክብዶ በጣም ስለሚያየው እሱ ምን ያደርግ ነበረ? አዲስ ሰራተኞች ተቀጥረው ሲገቡ ዛሬ አንደኛ
ተረኛ ሆነ ማታ ለሚገባ ሰው መክሰስ መጋበዝ ያለባችሁ እናንተ ናችሁ ከዛ በላይ ደግሞ ሻማ ድንገት መብራት ቢቋረጥ ኤሌክትሪክ ቢሄድ ሻማ ገዝታችሁ አዘጋጅታችሁ ስቱዲዮ ላይ ሻማ ማብራት አለባችሁ ያለ ሻማ ያስገዛቸው ነበርና ኦሬዲ እንግዲህ ስርጭት ተጠቅልለው የተቀመጡ ሱቅ ተዘግቶባቸው ጋዜጣ ተጠቅልለው ክብሪት ይተቆጫሉ እሱ ሊያበሩ ማለት ነው እንግዲህ መብራት ከሄደ ኦሬዲ ስርጭት ያቆማል ጄኔሬተር እንደዚህ እንደው የድሮ በደንብ ትዝብ አይለኝም ምንም ሻማ ምንም ያደርገው ነገር የለም ግን መብራት ቢሄድ ስታንድ ባይ ሻማ አዘጋጅታችሁ መቆየት አለባችሁ ያለ እንደዚህ በጣም መፎጋገሩ ምናምን ነበር ፕሮግራሞች ላይ እንደዚህ አይነት ገጠመኞች ይኖራሉ እኔ ሳልገባ በርግጥ ከአማራ ራዲዮ ጋር የሚገርም ገጠመኝ ያለኝ አሁን የስልክ ዘፈን ምርጫ ምንለው ፕሮግራም ከበፊት በፖስታ ነበር አይደል የሚመጣው ደብዳቤ ነበር ከዛ ግን ትንሽ ደግሞ ተሻሻለና ከፖስታው አለፍ ሲል የማሻሻያ ከሰራ በኋላ ይመስለኛል 98 ዓመተ ምህረት ላይ ያኔ አንድ ሙዚቃ ይጋበዝና መጀመሪያ ላይ እንትን ሲጀምረው የሙዚቃ ምርጫ ሲጀመር የሆነ ሙዚቃ ይጀመርልሽና ከዛ ያንን 10 ሰው በስልክ ይመርጣል ሌሎቹ ግን በፖስታ ይሄዱት ይስተናገዱ ነበርና ያኔ እኔ እንዳጋጣሚ አድማጭ ስለነበርኩ የአማራ ራዲዮ አስታውሳለሁ የአባ ደሳሌ መታማቱ ባንተ ኩራቴ ነው የሚለው ሙዚቃ ነበርና ሙዚቃው ተጋበዘ ማለት ነውና ምረጡ ተብሎ ስደውል 11ኛ ደወይ ነኝ የድለ ያለማማር እንግዲህ ያኔ ላልመርጥ ነው ማለት ነው ግን የነበረችው አስፈጻሚ እኔ ልስማልህ ባይሆን ማለት ለማን ነው የምትመርጠው ባልናገርልህም ለማን ነው ምናምን አለችኝ ከዛ ምን ልበላት አንዳንዴ ሙዚቃ ዝም ብሎ ከጉዳዩ ጋር መሄድ ሙዚቃን ምርጠር ለ100 ብር አልኳት ያኔ 100 ብር ትልቅ ነገር ነበር እና ለ100 ብር አልኳትና ግን ለምንድነው ለ100 ብር ያልኩት ምናምን ይያልኩ ሳስብ በዛው ማለት ነው ትንሽ ግጥም ምናምን ጽፍ ነበርና ይድረስ ለ100 ብር የሚል ግጥም ጻፍኩለት ማለት ነው እንዲህ ፕሮግራሞች ላይ እንዲህ አይነት ገጠመኞች ይኖራችኋልና ብዙዎቻችሁም ደግሞ የመዝናኛ ሰዎች ስለሆናችሁ ለላያ የዘፈን ምርጫን ሲያነሳ አንድ ገጠመኝ ተዛለኝ እኔና በነገራችን ላይ ወደ ፖስታው ያዘነበልንበት በቀጥታ ነበር በስልክ ምናስመረጥ የዘፈን ምርጫ እና እኔ ከስራው ሁሉ የዘፈን ምርጫን አልወደውም በስልክ ማስመረጥ እኔ ስቱዲዮ እየመራው በአጋጣሚ የዘፈን ምርጫን የምታስተናግደው ልጅ በሆነ ችግር ምክንያት የለችምና ሰው ሲፈለግ ጠፋ ስለዚህ ተስፋዬ መጥቶ በቃ በዚሁ ትመራዋለሽ ሲለኝ እኔ ተስፋዬ በእውነት አልሰራም ምናምን ስለው እንዴት ትሰሪያለሽ ሰው የለም እኔ ከምገባ ቀጥ ይለኛል ያው አለቃይም ስለሆነ ስራውም ስለሚያስገድድ እሺ በያንን የዘፈን ምርጫ ማስመረጥ ጀመርኩ ከዛ እንግዲህ የመዝናኛ ሰውና የትምርታዊ ፕሮግራም አዘጋጅ ሰው እኩል አይመራው መዝናኛውን አድማጮችም የለመዱት በዛ ልክ ነው እና ጥምቀት አልፎ 2 ሳምንት 3 ሳምንት ሆኖታል ይመስለኛል ያን የዘፈን ምርጫ ሳስተናግድ እንደለመዱት ነው እነሱ ዘፈኑን ሳስመረጥ በቅድሚያ እንኳን አደረሰሽ ይለኛል ለምን ነው ስለው ጥምቀት አልፎ ቀጥታ ወደ ምርጫ ገባ ወሰኔ የዜናና የትምህርታዊ ፕሮግራም ሰው ስለሆነ ተስፍሽ ይሰማኛል ለካ ቢሮው ነው እንዴ ምናምን ይልና አሁንም ዝም ይላል ሌላ አድማጭ ገባና ደግሞ ለከሌ ሲል በቅድሚያ ህጉን አዳምጥ የዘፈን ምርጫ ጋውጥች ለሶስት ሰው ነው የምትመርጥ ከዛ በኋላ ከነ ቆርጠዋለሁ እላለሁ እንግዲህ ላይቭ ላይ ነውና ምን ያህል ስሜታዊ ሆኜ እንደሚሰራ ሩጦ መጣ ተስፋዬ ምን ሮች ተቆጥታለች እንዴ ተቆጥታን ይገባችሁ ይላቸዋል እንትን ፕሮግራም መሪውና ቴክኒሻኑ እሷ እንደዚህ ነው ዘፈን ምርጫ የምትመራ እንግዲህ ተወኝ ብላህ ነበር ምናምን ሲሉት በዛ ገባና ወሰኔ እየገረፍሽ እኮ መለስሻቸው አድማጮቻችን አቀዝቅዡ እንጂ ስለይ ምን ነው ስለው እንዲህ እኮ አይባልም ማለት እና እኔ ማደንቀው ተስፍሽን በጣም ተዝናንተው የሚያዝናና ሰው መሆኑን ሌላ አለቃቢው ምናልባት ሊቆጣ ይችላል እንዴት እንደዚህ ታደርጊያለሽ ሊለኝ ይችላል እሱ ግን በቃ ሁኔታ የማስቆታል አቀዝቅዡ እንጂ ትንሽ ታቀበይላቸው እንዴ ምን ነው ሲለኝ እሺ ብዬ ከዛ በኋላ አስተካክዬ ማስመረጥ ጀመርኩ አንገራግረሽ ጋዜጠኛ የነ ወሰኔው ምንድነው ያው መዝናኛና ትምርታዊ የሚባል እንትን አለ ቲም አለና ያው የተለመደ ትሬንድ ነው በእኛ የመዝናኛ የትምርታዊ አካባቢ ሰዎች ሲሪየስ ናቸው በህይወታቸው ምናምን እንደዚህ አንገብጋቢ የሆነ እንትን ሲመጣ ምናምን የሚገቡ ናቸው እውነት ለመናገር እኛ የመዝናኛ ሰዎች ደግሞ በጣም ነበር የምንወደው አሁን የወሰኔ ዜና ስንል አንድ ገጠመኝ ትዛለኝና ተረኛ አስተናጋጅ ስቱዲዮ ሪፖርተር የምንለው ሰው ይኖራል ዜና ደግሞ የሚያነብ ሰው ይኖራልና የሆነ ጊዜ ማስታውሰው አብርሃም የሚባል ባልደረባችን ነበር አብርሃም ዘሪሁንና እሱ ተረኛ ዜና አንባቢ ሆኖ
ዜናውን አንብቦ ቴብል ላይ ያስቀምጦታል። 6 ሰዓት ላይ አንብበሽ ከሆነ በኋላ ደግሞ 9 ሰዓት ላይ ካለ ወይ 11 ሰዓት እንደየጊዜው እንደየዘመኑ እንደነበረው ሌላ ሰዓት ላይ ደግመሽ ስለምታነቢው ዜናውን ጠረጴዛው ላይ ያስቀምጦት ወጥቷል። እሱ ለስቱዲዮ ሪፖርተሩ አስረክቦ ማለት ነው። ከዛ ካልተሳሳትኩኝ የህግ ጉዳይ የምናማክርበት ፕሮግራም ይመስለኛልና እኛ ባለሙያ አድማጮች ጥያቄ ይጠይቃሉ፣ ማብራሪያ ይሰጣሉ። እንደዛ ሲያረጉ የያዙት ወረቀት ሲያልቅባቸው እሳቸው ዜና ይሁን ምን ይሁን ምንም ያወቁት ነገር የለም። ከጎን ጠረጴዛው ላይ ያለውን ወረቀት ሳባርገው የአድማጮችን ጥያቄ እየተቀበሉ እዛው ላይ እየጻፉ መልስ ሲሰጡ ቆዩና ወረቀታቸውን ሰብስበው ሲሄዱ ስብስብ አድርገው ዜናውንም ይዘው ይሄዳሉ። ከዛ አብርሃም ደግሞ ወደዛ ያው ተረኛ ሰው ስቱዲዮ ስላስረከበው ወደዛ ዞር ብሎ ሰዓቱ ሲደርስ ዜናውን ሊያነብ ሲቃረብ ያው ሬዲ መሆን ስላለበት ቀድሞ ለመዘጋጀት መጥቶ ጠረጴዛው ላይ ሲያው ዜናው የለም። ዜናው የት ሄደ እንበል? በጠረጴዛ ስር ቢፈልግ በዚህ ቢፈልግ ቤት ከየት ይምጣ? ከዛ መጨረሻ ላይ ትዝ ሲለን ማን መጥቶ ነበር ማን ገብቶ ነበር የሚለው ነገር እንትን ሲል እኛ የህግ ባለሙያ ነበሩና ከዛ ስንደውልላቸው እስኪ ቆይ ብለው ሲሉ ሲገለብጡ ዜናው አለ። ከዛ በኋላ ቶሎ በቃ አንብቡልን ብለው ቶሎ አነበቡልን። በስክሪፕቶ በእጁ ጽፎ ከዛ ዜና የተወሰነ ሰዓታት ስለነበረ ዜናውን አነበበ እላቸዋለሁ። ዳኙ ምንድነው ድምጽ ታቅቦ ላይ በጣም አበዛ። እያደመጣችሁ እንደብጋ ወደ ትዝታ ወደ ኋላ ወሰዳችሁ እና ደስ ብሎኛል። እኔም ገጠመኛለኝ። በነገራችን ላይ ይሄ በጫማው ልቆ የሚገባው ላይ እኔም ከመጣው በኋላ ነበር እና እንደውም ማስታውሰው መጨረሻ ላይ ሰው እንትኑ እየቀዘቀዘን ነው የሚል ቅሬታ መጣና አይ ቲንክ ተቋሙ ይመስለኛል አንዲት ስሊፐር ገዝቶ አስቀመጠ። ከዛ አንዷን ስሊፐር ሁሉም መጠቀም ደግሞ ደበረውና አንዳንድ ሰው እግሩን በፌስታል ማሰር ጀመረና ሰዎች ስታያቸው ከስፔስ የመጣን ትመስል እንደዚህ በቃ ሾክ እያደረጉ ይሄዱ ማለት ነው። ከዚሁ ጋር በተያያዘ አንድ ገጠመኝ ላወራችሁ በተለይ ሬዲዮ ጋር ተያይዞ ማለት ነውና አሰራሩን ለማብራራት ያክል እንዳሁኑ ዲጂታል ስላልነበር የምትመርጣቸው ሙዚቃዎች የካሴት ነበሩ እና ትሄድና አለን እንትን ድምጽ ላይ በራሪ ትወስዳለህ ትመርጣለህ። ከዛ እነሱን ደግሞ አመጣህ ዝም ለማስቀመጥ አይደለም ኪ ታረጋቸዋለህ። ከ10 ሙዚቃዎች የትኛውን ነው የምትመርጠው? ተጠንጥኖ ኪ ተረጉ ኪ አርገህ ነው የምታመጣው እና ያ ነው የሚመጣ እና በመሃል አንድ ሙዚቃ ልጋብዝ ፈልጌ ለሚጋበዝ ብቻ ሳይሆን እንደ ፕሮግራም አካል አድርጌ እና ለቴክኒሻኑ ነግሬው የነዋይ ደበበ ነው እና 1977 ይመስለኛል ያወጣው አልበም ጨረቃ የሚለው ስለ አልበሙ ብዙ መረጃ ይዤ መጥቼ ከዛ አልበም እንደዚህ ነው የወጣው። በዜማና በግጥም ሙሉ ነዋይ ደበበ የተሳተፈበት ቅንብሩን ደግሞ ሮሃ ባንድ በመስራት እንንትራንን ተሳትፎበታል ስል ቴክኒሻሉ አጋጣሚ ሌላ ስራ ይዟል እና ይሰማኝ እና እንደዚህ ሳወራ ቆየሁና አሁን ከዚህ አልበም ውስጥ የነዋይ ደበበን ጨረቃ የሚለውን እንጋብዛለን ምናምን ስለው ቴክኒሻኑ አይሰማኝም ሌላ ስራ ይዟል። እንደገና ተመልሼ ማንበብ ጀመርኩ እንዲሰማኝ ብዬና ቴክኒሻኑ ልክ ሙዚቃውን ይጋብዛቸዋል ምናምን ስል ቴክኒሻኑ የሚለውን ነገር ሲሰማ ብድግ አለና የወንድ እንኳን ቢጋብዝልኝ የሂሩትን ጋብዟል የወንድ እንኳን ቢጋብዝልኝ እሱን አረሳውምና ተደነባብሮ ብቻ የሆነ ፕሌይ ሲያደርግ የሂሩት ሙዚቃ ነው። እኔ ነዋይ ደበበ ነው ከነዋይ ደበበም ጨረቃ የሚለው ሙዚቃ እንጋብዛቸዋለሁ ብዬ የሂሩትን ሙዚቃ ጋብዘ። በነገራችን ላይ ዳኙ ይናል እንጂ በሙዚቃ ምርጫ በኩል በርካታ ችግሮችም ነበሩብን። የቴክኖሎጂ ጉዳይም በጣም ብዙ ስተት ያሰራን ነበርና ታስረው የተቀመጡ ሙዚቃዎች ነበሩ በወቅቱ ከፖለቲካው ጋር ተያይዞ እና እነዛ ሙዚቃዎች ለምሳሌ ረግቢ ግቢ እንደዚህ ረስተዋቸው ሙዚቃዎች ምናልባት ተስፍሽ ያስታውሳቸው ይሆናል። ብቻ አንድ 4-5 ዘፈኖች ታስረው ተቀምጠዋል። ካሴቱና ዘፈን ይታሰራል ማለት ካሴቶቹ ሙዚቃው እንዳይስተናገድ ብቻ ተነግሮናልን ለብቻ ተቀምጠዋል። እና እዛ ድምጽ ላይ በራሪ ድምጽ እንትን ሙዚቃ ስንመርጥ ቦክሶች አሉ በቦክሱ ነው ይቀመጣሉ። እና የሆነ ቀን እንደዚህ የመረጥነው ሙዚቃ በተለይ ቅዳሜና እሁድ ሲሆን በተለያየ ሰዓት ስለምንገባ የሂሩት የወሰኔ ተስፋዬ ተብሎ ይቀመጥልናል። እና እቺ ካታሎጓን ስታስቀምጥ ድምጽ ላይ በራሪ ስቷት መስለኛለች እንትኑ ተቀያይሯል። ያንን ካታሎግ የታሰሩት ሙዚቃዎች ላይ ተቀምጧል። እና ብዙ ስራም ስለምንሰራ ኪው አድርጌዋለሁ ተዘጋጅቻለሁ ብለሽ ስለምታስቢ ቀጥታ ስቱዲዮ ነው የምትገቢ። ቴክኒሻኑ ያን ይረከባል። መጀመሪያውን ካሴት ታነሳልሽ ቁጥር ሰተነዋል እና ፕሌይስ ታረጋው ሙዚቃ ነው። አሁን ልክ እንደ ዳኙ ብዙ ነገር አውርቼ ማለት ነው እኔ አውርቼ ሙዚቃው ሲገባ ሌላ ነው
ብላ እንዲህ ስላት ሌላኛውን ካሴት ታስገባው ያኛውም እንዲሁ የተከለከለ ከዛ ምን ማድረግ ትችላለሽ? እኔ ተነስቼ በቃ ጠረጴዛው ላይ ልወጣ ምንም አልቀረም። ፕሮግራም መሪው እዛ ይርገበገባል። እንደዚህ ሲገለብጡት ሌላ ካሴት ምን ሙዚቃ ነው ያመጣሽ ብሎ ሲጮህብኝ የመረጥኩት ነው አልኩኝ ድርቅ ብዬ። ከዛ ባለሙያዋ ተፈልጋ ስትመጣ ለካ ካታሎጉ ተቀያይሮ ነው። ያው በማስጠንቀቂያም በምንም ታልፊያለሽ። ጋዜጠኛ 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 በጣም የሚገራርሙ ገጠመኞች ነው ያሏቸው በነገር ላይ በላይና ልጆች ስለነበሩ ወደ ስራ ሲሄዱ ራሱ በጣም ብዙ ገጠመኝ ይገጥማቸው ነበረ። ቴፕ ይዘው ሄደው ከተማሪ ጋር ተንበርክከው የተገረፉ ጋዜጠኞች አሉ። አሁን በመሀላችን የሉም እንጂ ሌላ ጊዜ ተመለሱ ተብለው የተመለሱ አሉ። እንዲህ አይነት በጣም ሰፊ ገጠመኝ ያላቸው ደግሞ ወደ ስራም ሲወጡ ከስቱዲዮም ስንወጣና እንዲህ አይነትስ ምን አላችሁ? ከማን እንጀምር? በነገራችን ላይ በእድሜ ማነስ ብቻ ሳይሆን በቁመት ማጠር እኛ ከተቀላቀልን ራሱ ክልል ምክር ቤት የሆነ መርሃ ግብር ነበር የሚከናወንና እዛ መርሃ ግብር ላይ የህፃናት መዝሙር ይቀርብ የለ የህፃናት መዝሙር እየቀረበ ቆይቶ እነሱ ከቀረቡ በኋላ ልጅቱ ማይክል ታስተካክል የቴሌቪዥን ጋዜጠኛ ነች የኛ ሎጎ ያለበትን ማይክል ታስቀምጥ ሄዳ መድረክ ላይ ከወደዛ ወደዚህ ትላለች የት ላይ ነው የሚሆነው ምናምን ያለች ሚጡዬ የህፃናት ፕሮግራም አልቀዋል በኋላ ትመጫለሽ የተባለችም ልጅ አለች ከማጠሯ ጋር የተያያዘ ማለት ነው። አንድ ፊልድ እንትን ላጫውታችሁ ያጋጠመኝ ማለት ነው። ያው እስካሁን መዝናኛው ላይ ምናምን የነበረውን ብዙ እንትን ያደረግ ነው። ያው መዝናኛው ላይ ሆነንም የዜና ስራ የትምህርታዊ ፕሮግራሞች ማዘጋጀት ምናምን ስራ ምናምን እንሰራ ነበርና አንድ ወቅት ከቴሌቪዥን ከጋዜጣ ምናምን የተወጣጣን ቡድን እንትን እንሄዳለን ነገሌ ቦረና የሚባል አካባቢ ያኔ የኢትዮጵያ ወታደር ከሶማሌ ከጦርነት ወጥቶ አቀባበል ምናምን ይደረግ ነውና ያው እንግዲህ የሁሉም ክልሎች ፕሬዝዳንቶች ምናምን ትልቅ ፕሮግራም ነው እና ያኔ እኛ ደግሞ ዜና ላይቭ ምናምን ማቅረብ እየሞከርን ነው። ከዛ በፊት ያው ጥንቅቅ ብሎ ኤዲት ተደርጎ ምናምን ቴክኒሻኑ ነው አየር ላይ እንትን የሚያደርገው። ያኔ እየሞካከርን ነው እንግዲህ ሊዱን ቀድመን እንሰጥና ዜና አንባቢው እንደዚህ ሆኗል ዝርዝሩን ተስፋዬ ሞላ ከነገሌ ቦረና ምናምን ይላል ላይቭ እንገባለን እኛ በስልክ ያኔ ስልክ የለም ሞባይል። ስለዚህ እዛ ነገሌ ቦረና ያን ሴሪሞኒ ጠዋት ተከታተልንና ስልክ ለማግኘት ሹፌራችን ጋር ሆነን ወደ ተመልሰን የለም ቴሌ ሴንተር ምናምን የት እናገኝ መንገድ ላይ ማለት ነው ታይሟች የዜና ሰዓት ላይቭ ለመግባት ማለት ነው። እንደምንም እንትን ብለን አንድ ከተማ አገኘንና ጠበቅን አንድ 30 ደቂቃ የዜና ሰዓታችን እስኪደርስ ቀድሜ እንትኑን ሰጥቻቸዋለሁ ያው የኢትዮጵያ ወታደር በጀግንነት ተመልሷል ምናምን የሚል ማለት ነውና ተስፋዬ ሞላ ምናምን ብለውኝ እንደዚህ ወረቀት ላይ ዜናውን ጽፌያታለሁ እና ወረቀቷን ይዣታለሁ ተስፋዬ ሞላ ከነገሌ ቦረና ዜናው ምናምን ሲሉኝ ምናምን ብዬ ጀመርኩና ልክ አንድ ሁለት አንቀጽ ምናምን እንዳና ከባድ ንፋስ ነበረ ወረቀቱን ይዞብኝ አይደል እንዴት አድርጌ ልቀጥል ስልኩን ክፍት እንዳረኩ ወረቀቱ ጋር ሩጫኔ ሄሎ ይላል ዜና በኋላ ተመልሰን በሚቀጥለው ሰዓት እንደዚህ ገጥሞን ነው ምናምን ብለን እንደገና አቀረብነው ማለት ነው። የፋሽን ኳስ ዘፈኑ የጎርፍ የርደት ናዳ የምዕራብ ትዛብ ክፍተቱ የአፍሪካን ረሃብ ጉዳቱ የዓለምን ቀውሱ ጥንቅጡ ይፋድራጊ ዘጋቢውን እንዴ እኔ ደግሞ ታታሪ አርሶ አደር ነው የሚባለው ሸለሙ የመጀመሪያው ባህር ዳር ነበር የተካሄደና ነፍሳቸውን ይማር ጠቅላይ ሚኒስትሩ አቶ መለስ መጣው እና አርሶ አደሮች ይመርቃሉ ሙሉ ዓለምና ያንን ፕሮግራም ላይቭ እናስተላልፋለን። ከመጡ ተሸላሚ አርሶ አደሮች እንግዳን ቀርጻለን። ማንሰራው ፕሮግራም የለም ስምሪት ተሰጥቷል። በኋላ የአማራንት ስቴፕ ምን ቀርጽበት ታስታውሱታላችሁ ሁላችሁም ተሸክማችሁታል። ባስሪፍ ቶሎ ቶሎ ያልቃል እና እኔ በርካታ ተልእኮን ይዤ የገባው አዳራሽ ውስጥ እንግዶችን እያወጣው ውጭ ላይ ኢንተርቪው ያደረኩ ባትሪ ያልቅብኛል። ስለዚህ ውስጥ ሌሎች ባልደረቦች አሉ ከነሱ ባትሪ ልቀበል በመሃል በሙሉ ዓለም በሮች አሉ። በዛ ነው ሰውጣ ስገባ ይቆየውና ለካ ጋርድ አለ እዛ ውስጥ ነው ያላየሁት ቆሟል። እኔ በፍጹም እኔ ከስራዬ ጋር ነው እንጂ እዛ ጋር ሰው ይቆም በሯን ብቻ ነው እንደዚህ ጋር ይገባለሁ ተመልሼ ይወጣለሁ።
እና በዛ ሰዓት ያንን ባትሪ ሊቀበል ሲሄድ ለካ እነሱ ለፎቶግራፍ እየወረዱ ከመድረክ አቶ መለስ እዛ ላይ ሲደርሱ እኔም ዘውስል ልጁም አላየኝም ከውጭ ስለገባው መቼም ከውጭ ሰው ይመጣል ብሎ አልጠበቀም ይመስለኛል። በቅጽበት እንዲህ ብድግ አድርጎ ነው ወረወረኝ ወጆች መብራት ያዘኝ ልበል። እኔም አጋጣሚ ከሰውየው ጋርም ፊት ለፊት ተገናኝቻለሁ ከጠቅላይ ሚኒስትሩ ጋርና የሆነ በጨረር መጥቶኝ በጣም ነው የደነገጥኩ። ውጭ ያለው ውስጥ ያለው ሰው ያየኝ ሰው በጣም ነው ሳቀ። ግን እኔ ለረጅም ሰዓት ምንድነው ያነሳኝ የሚለው ነገር ሰው መሆኑን አላወቅኩምና ብድግ አድርጎ ወደ ውጭ ነው ወረወረኝ። የቢሮክራቱን ግልምጫ የባለ ስልጣኑን ጡጫ ያድማ በታኙን ዱላ ቆሞ የሚጋፈጥ ተሟጋ ሲሮጥ ሲወድቅ በየጎራው አጋች ይዞ ሲያንገላታ በበረሃ ራብ ሲቀጣ አዛኝለው አይፈተና ተመልሼ እንዲህ ስል ነው እግሩን ያየሁት እሱ ነው አሉኝ። ከዛ ሳይው ደግሞ በእጁ ምልክት ሰጠኝ። ከዛ በቃ ቆሜ ራሴን አረጋግጬ ደረጀ ሞገስ ነበረ ውስጥ እነሱ ከወጡ በኋላ ወጥቶ አይዞሽ ደነገጥሽ እንዴ ብሎ አረጋግጠኝ። እንደ አይነት ነገር የሚያጋጥም በላይ ምራው በነገራችን ላይ ማለት መምራት አይደለም ማውራት ራሱ ይቻላል አይደለምና እንዴ ሪል ላይፍ ሲሆን ደስ ይላል። በነገራችን ላይ ያው ማራንትዝን ካልተሸከሙት ብቸኛው ነኝ መሰለኝ። እኔም ደርሻለሁ አይገርም። አንቺም ተሸክመሻል? አዎ መስኩል ከባድ ነበር። ማራንትዝን ያልተሸከምኩ ብቸኛው ሰው ነኝና በነገራችን ላይ እንደዚህ ያወራናቸው ብንቆይ ብዙ ናቸው ገጠመኞቻችን እንዲህ የሚያልቁ አይደለም። ምክንያቱም እንኳን በእናንተ ረጅም ዓመት ባስቆጠራችሁት ይቅርና እኔ በዚህ በ7 በ8 ዓመት ውስጥ እንኳን ብዙ ገጠመኞች አሉ። አድማጮቻችንም በደንብ እየተደሰቱበት ነው ብለን ተስፋ እናደርጋለን። እንደው አንድ ሁለት ዳኙ ጋር ሌሎቻችሁም ጋር እንጨምርና ካለን ሰዓት አንፃር ያው ሂሩትን በጣም በሳቅ እየደከማት ስለሆነ ማውራት ሁሉ ያቃታት ነውና በዚህ አይነት አድማጮቻችን ምን አይነት ስሜት ይሰማቸዋል የሚለውን ማሰብ በራሱ ምን ያክል ወደ አማራ ራዲዮ ወደ ድሮ ማንነት እየተመለሱ ወደ ድሮ ትዝታው እየተመለሱ ስለሚሆን ሀብታም ወሬ ያላት መሰል ከጎን ይሆና እየጎተጎተች ነው። ወሬ ያለኝ ግን እስኪ ቅድሚያ ለዳኙ ልስጠውና ከዳኙ በኋላ እኔ አወራቸዋለሁ። እኔም አንድ ገጠመኝ አለኝ። ከውጭ እንደተቀጠርኩ አካባቢ የቀጥታ ስርጭት የምናስተላልፋት እንደዚህ የምትታዘል ነገር ነበረች። ኦቢ መሰለኝ ኦቢ ነች። እሷን ይዘን እንደዚህ የጥምቀት ይመስለኛል የጥምቀት ወጠን አንዳችን ትሸከማለህ እንትኑን ታስተላልፋለህ ማይኩን ይዘህ እንደዚህ ነው አሁን እንደዚህ የተደረገ ነው ምናምን ትላለህ። አንዳችን እንግዳ እናመጣለን እና የሆነ እንግዳ አመጣን። ከዛ ኢንተርቪው ስንሰጠው ያዘው ማይኩን እና ብዙ ጊዜ ማይኩን እንዳሰጡ እነ ተስፉ ግን እንደገባን ማይክ አትስጡ አንዳንዴ ብዙ የማይሰጥ ሰው አለ ምናምን ይሉናል እና እንደዚህ አደረገው ብድግ አድርጎ ያዘው። ከዛ እና ላይቭ እየተላለፈም ስለሆነ እሺ ያወራ ብለን ብንጨርስ ሊለቅልን ነው። ከዛ ቆይ ሌላ ማሰብ አለኝ ምናምን ያላለቅልኛል። ከዛ እንዳይሰማኝ ሄድኩና በጆሮ በቃ ጨርስ ስለው አይ ሐሳብ አለኝ ይላል ሰውዬው። ማይኩ ጁሌ ነው አይ ሐሳብ አለኝ ምናምን ይላል። በቃ ማዳመጥ ጀመረ እስከሚጨርስና አንዳንዶች ማይኩን ከሰጣቸው በቃ ሐሳብ እንትኑን ሁሉ ይነጥቀዋል፣ ስራን ሁሉ ይነጥቀዋልና ብዙ ዘበዘበ። ዞሮ አንነጥቀው ነገር ሰውዬው ደግሞ ኃይለኛ ሆነበት። አይ በቃ እሺ ጨርሰና ስንለው አይ ቆይ ሐሳብ አለኝ እያለ እንዴት አድርጎ ይስጠን ማይኩን። እኔ ደግሞ እንግዲህ አሁን ሂሩት በላይ አንተ ምራው እስክትል ድረስ የሚያስቅ ገጠመኞችን እያወራን ስለነበረ እስቲ ከፈገግታ ወጣ ያለ ገጠመኝ ነው እኔ ደግሞ ማወራችሁና የጋዜጠኝነት ሙያ ሂሩት ቅድም እንደገለጸችው ወጥተህ መስክ ላይ የሚገጥምሃል፣ ከእንግዶች ጋር የሚገጥምሃል፣ እዚሁ ስቱዲዮ የሚገጥምሃል፣ ላይቭ ስርጭት ላይ ወይም የቀጥታ ስርጭት ላይ ደግሞ የተለያዩ ነገሮች ይገጥሙሃልና እኔ ምንድነው ያው በልጅነቴ ነው ወደ ጋዜጠኝነት ሙያ የገባሁት። እንደተመረኩኝ ወዲያው 1 ወር አልሞላኝም ራሱ ወደ ጋዜጠኝነት ሙያ የገባሁትና ልጅነቱ አለ። የመጀመሪያ ልጅን ወልጄ ጨቅላ ነው፣ በጣም ህፃን ነው፣ በወራት ደረጃ ያለ ልጅ ነው። 6 ወርም አልሞላውም። በጣም ህፃን ነው የነበረውና ምንም ከእናት ጡት ውጭ ምንም ነገር አይወስድም። አጠባዋለሁ እኔና
አንዳንዴ እውነት የተለያዩ የኪነ ጥበብ ባለሙያዎች የአርቲስቶች ሙዚቀኞች የሆነ መለከፍ ነው የሚሉት አይነት ነገር በጋዜጠኝነት ሙያም ያለ ይመስለኛል እና ለስራው በቃ በዓለም ሲሆን ቤት ክንትተ ስራውን ነው የምታስብ አሁን አንዳንዴ የተለያዩ በዓላት ሲመጡ ሰው ቤቱን ለማዘጋጀት ስለሚለብሰው ሴት ከሆነች ስለ ጸጉሩ ሌላ እንትን ይላልና እኛ ሁሉ ኮንሰንትሬት የምናደርገው ሁሉ ነገራችን በዓሉ ላይ ነው እንዲህ አይነት እንግዳ ብናቀርብ እንዲህ አይነት ቢሆን ብለን ሁሉ ነገራችን የምንሰጥ ለሙያው ነው እኔ የሆነ ፕሮግራም እየሰራው ያንን ፕሮግራም በቃ መጨረስ አለብኝ ብዬ አስባለሁና ብዙ ጊዜ ከስራ ሰዓት ውጪ እየሰራን እናመሻለን እንቆያለን እንደዚህና በዛ ሰዓት እየሰራሁ እኔ አራስ ልጅ እንዳለኝ ቶሎ መሄድ እንዳለብኝ ጡት ብቻ እንደሚጠባ ሁሉ ረስቻለሁ እውነት ለመናገር ማለት ነውና ቢሮ ተቀምጬ ያንን ፕሮግራም ለመጨረስ እየሰራሁ ይያለ ለካ ሰዓት አልፏል እኔ አልታወቀኝም አሁን ጨረስኩት አሁን እንደዚህ ገጣጣምኩት ለማሳመር እንደዚህ የሚለው ላይ ነው አምሮ ያለው ማለት ነው ለካ ልጄ ቤት ምንም ነገር አይወስድም ጡት ብቻ ነው የሚጠባው እኔ በዛው ቀርቻለሁ ስልክ የለም ሞባይል ስልክ እንዳሁን እንኳን ተደውሎ እናትባልም ከዛ ቤት ያሉ የነበሩኝ ቤተሰቦች ልጆች ነበሩና በጣም ሲጨንቃቸው በጣም ፊቱ እየቀላ አልቅሶ ወደ መጨረሻ በቃ ማልቀስም እያቃተውን በቃ አይነት ነገር ሲሆን ተደናግጠው ጎረቤት አንድ ዘመዴ የምትሆን ጎረቤታችን አለችና እሷ ጋር ሄደው ህፃኑ ሊሞትብን ነው ሀብታም የለችም ይሏታልና ከዛ በኋላ እሷ መጣ ስኳርና ትንሽዬ ውሃ ምናምን አርገው በጥብጠው ማለት እንትን እንዳይል በቃ ነፍሱ እንዳያልፍ ጉሮሮ እንትን እንዲል ብቻ ውሃ ጠብ ያረጉ እኔ ፍለጋ ተመጣ ከዛ ቢሮ ነው የምትሆን እስኪ ሄዳችሁ ፈልጓት ሌላ ቦታ ሚዳ ከሆነ ከጓደኞቿን ቤት ምናምን ተብሎ ሰው ተላከ ተሰማራ የተለያየ ሰው ከዛ በኋላ ሲመጡ እንዳሉትም ቢሮ ነበርኩኝ ከድሮ ቢሮአችን ማለት ነው ተጠርቼ የተወሰድኩበትን ጊዜ አረሳውምና በተለይ ቀደም ባለው ጊዜ በቃ ሰው ለሙያው ያለው ኮሚትመንት በጣም ቀላል አይደለም አንድ ባልደረባችንም እንደዚሁ ፍሬህይወት ትባላለችና ሀዘን ደርሶባት ተረኛ ሆና ያንን ሀዘን ሰምታ ከሰማሽ በኋላ ያንን ሁሉ ስሜቷን ተቋቁማ ስራዋን የሰራችበት ሁኔታ አለና እንዲፈገግ ከሚያሰኘው ነገር በተጨማሪ ደግሞ እንዲህ አይነት አንዳንድ የሆነ ነገሮችን እናሳልፋለን የሚለውን ለማለት ነው ለዓለም ህዝብ ሲደክም ምኑን አስተውሎ ከሳት ይማገዳል ልጅ ትዳሩን ብሎ እስከ መሰጠት ድረስ ነው እንግዲህ የጋዜጠኝነት ሙያ በጣም እንደዚህ አይነት እንደኛ ትንሽ ዘና እንበልብለን ነው እንጂ በጣም የሚገርም የሚያሳዝንም ገጠመኞችም ያሳለፉ ደግሞ በርካታ ባልደረቦቻችንም አሉ አው በብዙ የጦርነት ዘገባዎች ላይ የተሳተፉ ከኢትዮ ኤርትራ ጦርነት ጀምሮ እስከ ሰሜኑ ጦርነትና ሌላም ላይ በጣም ብዙ አስቸጋሪ ሁኔታዎችን የሚያሳልፉ የጋዜጠኝነት ህይወት ፈተናም ስኬትም ስለሆነ ያው ይታወቃል እኛውን ፓርት መምረጣችን እኛም ትንሽ አድማጮቻችን ዘና ይበሉ ስላለን ነው እንጂ አው ከዚሁ ጋር አንድ እንደው ባትተውት ብዬ ያሰብኩት ነገር በስራ ሂደት በተለይ በፕሮዳክሽን ሂደት ላይ በጣም የሚያናድዳቸው አንድ ባልደረባ አይነት እንትን ነበራችሁ ቴዲቪን እስቲ አውሩን እስቲ ቴዲቪን ያን የምንጠቀምበት ፋስት ኤዲት የምትባል ሶፍትዌር ናትና ኤዲቲንግ የምንሰራ እዛ ኮምፒውተር ላይ ቁጭ ብለን ነው እና ቴዲቪን የሚባለው መቼ እንደሚመጣጣቂ ቫይረስ እና ፕሮግራምሽ የ30 ደቂቃ ሊሆን ይችላል የ1 ሰዓት ሊሆን ይችላል ከዛም ያነሰ ሊሆን ይችላል ቁጭ ብለሽ ኤዲት አርገሽ ጨርሰሽ ሲመጣ ነው ቴዲቪን ብሎ ኮምፒውተሩ ላይ ፊት ለፊት እና ሲወጣ ሰው የምታውቀው ሲጮህ ነው ሚል ሰው ብዙ አለ አረንዶ ምን እንደዳ ነው ምናምን በተለይ ደግሞ ፕሮግራሙ ከሰዓት የሚሄድ ሆኖ ባለቀ ሰዓት የሚሰራ ምናምን ካለ ተው በቃ ሌላ ጦርነት ወረብሻ ነው እና በተለይ ደግሞ ቴዲቪን የሚለው መጥቶ አጥፋው ነው የሚል እና ዝም ብሎ የሚታይ ደግሞ አለ ቁጭ ብሎ ላጥፎ አላጥፎ እንደሚጠፋው ታቋል ግን የለፋበት ነው 30 ደቂቃ 40 ደቂቃ 1 ሰዓት የተቀመጡ ልጆች ናቸውና እሱ ሁሉ ጊዜ እንዳስጮን ነውና ማረሳው ገነት የምትባል ጸሐፊ ነበረች እና ጸሐፊያችን እዛ ፊት ለፊት የምትቀመጥ እና በተፈጥሮ መሳቅ ነው ሰራው እና እኛን ሰራና ልክ ቴዲቪን መጥቶ አንዱ አረ እንደው ምን አይነት ነው ሲል ሶፍ
ከትላ ነው የመጨረሻ ነው በቃ የምትስቀው ደግሞ ሰው በጣም ያለኛል ቀውጢ ነው የሚያደርገውና አንዳንዴ በቃ እንደምትል በቃ ተነስታ እሷን ሁሉ ብትመጣት ቴዲዊንን የመታው ሁሉ በቃ የሚመስለው እሱ በቃ በፕሮግራማችን ላይ በቃ ብዙ ነገር ይፈጥራል። በተለይ ዘግይቶ ለሚሰራ ሰው ደግሞ በቃ የሆነ እልክ የሚያውቅ ነው ይመስል ልክ ልጨርስል ቴዲው መጥቶ እንደ አዲስ ከመጀመር አይሰጥም አጥፋው ነው የሚል ያው ያኔ አርቶት ምናምን ለመስራት እኛ ጋርም ጫና ነበረው። አርታይ ነበርኩ መሰለኝ ያኔ። ግን ያው ምንም የእንትኑ የቫይረሱ ጉዳይ የሁሉም የጋራ ችግር ስለሆነ እንደውም አንዳንዴ እኮ ላይቭ ሁሉ እናደርግ ነበር ፕሮግራም ሳይደርስ ሲቀር በዛ ምክንያት ማለት ነው እንደ መፍትሄ እና እንደምንም ተቻችለን አልፈነዋል። ግን ከተቀናበረ በኋላ ያጠፋው ከሴቭ ስትል ራሱ ይጠፋል። አዎ ጋዜጠኛ ካለን ጊዜ አንፃር ካለን ሰዓት አንፃር እንደው እዚህ ላይ ገጠመኞቹን ገታ እናድርጋቸው። እኔ በነገራችን ላይ በጣም እየተዝናናውባቸው ነው። አንድ ግን ፕሮግራም ማዘጋጀት የሚጠበቅብን ይመስለኛል። እንደው ዝም ብለን ይሄው ወዳችንን የምናወራበት እናንተም ቀደም ያለውን ሐሳባችሁን ከአድማጮቻችንም ጋር በሆነ አጋጣሚ የምትመጡበት የምታገኙአቸው ሁኔታ ቢኖር መልካም ነው እላለሁ። ለአሁኑ ግን ሂሩቴ ቢበቃን ምን ትያለሽ? ቢበቃን ጥሩ ነው። ያው ሌሎች መሰናዶችም ስላሉ ግን እንደው ሳንሰነባበት ያው አብረውና ያሉት በተቋም ደረጃ ግን ከአማራ ሬዲዮ ውጪ ስለሆኑ አማራ ሬዲዮን እንዴት ቢያዩት ደስ ይላቸዋል? ከዚህ በኋላ ከተስፍሽ እኔ እንግዲህ የአማራ ሬዲዮ እንደ እድሜዋ እንደ ቀደምትነቷ አሁንም ተደራሽነቷ ሰፍቶ በፕሮግራም ይዘትና ጥራት ደግሞ ቀዳሚ ሆና ማየትን እፈልጋለሁ። ለዚህ ደግሞ ያው የተቋሙ አመራር ከሚዲያ ቴክኖሎጂ ጋር ያሉ ችግሮችን በደንብ ተከታትሎ የሚቀርፍበትን መንገድ ቢያመቻቹ ደስ ይለኛል። ሁላችንም የበኩላችን ከተረባረብን ስኬታማ ጊዜ ይመጣል ብዬ አስባለሁ። እሱንም እመኛለሁ። እሺ እኔም እንግዲህ የአማራ ሬዲዮ የጋዜጠኝነትን ሀሁ የተማርኩበት ነውና ትልቅ ደረጃ ደርሶ መስማት ሲደመጥ ማየት ፈልጋለሁ። አንደኛው እኔ እንዲሆን የምፈልገው እንደ ኢትዮጵያ ሬዲዮ በኤፍኤም ደረጃ እንዲመጣ እንፈልጋለን። ምክንያቱም ያ ከመጣ በስልክ እንኳን አርሶ አደሩ ያዳምጠናል። አሁን አማራ ሬዲዮ ከኤፍኤም ይለያል ተብሎ የሚታሰበው ተደራሽነቱ አርሶ አደሮች ጋር እንዲሆን ነው ይባላል። አርሶ አደሩ ሁሉም ሞባይል አለው። ስለዚህ ኢትዮጵያ ሬዲዮ ልክ እንደ አማራ ሬዲዮ በዚህ በመደበኛው ዘርፍ የመጣ ሬዲዮ ነውና አሁን ራሱን ወደ ኤፍኤም ማሳድጎ እየተደመጠ ነው። ሶ ይሄ ሂደትም ማሰራጫ ወደ ኤፍኤም መጥቶ የራሱ የሆነ ቀለም ያለው ነው፣ የራሱ የሆነ ኦዲየንስ አለውና ለአርሶ አደሩም ለማንኛውም አካል መድረስ የሚችለው በኤፍኤም ደረጃ ቢመጣ ነውና በኤፍኤም መጥቶለት በዛ ልክ ቢመጣ ጥሩ ጥሩ ፕሮግራሞች ይሰራሉ። አድማጭ ጋር ደግሞ ሲደርሱና ለውጥ ማምጣት የሚቻለውን በዛ ስለሆነ እኔ በኤፍኤም አሁንም ጥያቄው ቀርቦ ወደ ኤፍኤም መጥቶ ቢቀርብ እኔ ደስ ይለኛል። እሺ አመሰግናለሁ። ጓደኞቼ እንዳሉት አማራ ሬዲዮ የአማራ ድምጽ ብቻ ሳይሆን እስትንፋሱም ጭምር ነውና ከኢትዮጵያ ሬዲዮ ቀጥሎ በደንብ ሲደመጥ የአርሶ አደሩ ድምጽ የአርሶ አደሩ እስትንፋስ ሆኖ የነበረው አማራ ሬዲዮ ነውና አድማጮቻችን አሁንም አሉ ይጠብቁናል ብዬ ነው የማስበው። ስለዚህ እንደተባለው በኤፍኤም በዌብሳይትም ባለው አማራጭ ሁሉ ተደራሽነቱ እንዲቀጥል እንመኛለን። ለህብረተሰብ ለውጥ እንተጋለን። የአማራ ራዲዮ እንግዲህ በአማራ ብዙሃን መገናኛ ወይንም ያሁኑ አማራ ሚዲያ ኮርፖሬሽን በኩር ብሎ ከጀመረው የበኩር ልጁ ጋዜጣ ወይንም መጽሔት ቀጥሎ የተጀመረና ቀደምት ከሆኑት ሚዲየሞች መካከል የሚጠቀስ ነው። በጣም ብዙ ትልልቅ ሰዎች ያፈራ ሚዲየም ነው አማራ ሬዲዮና ይህ ሚዲየም ደግሞ እንደምታስቢው እንደ ዘመኑ ማየት የምትፈልጊው ተሻሽሎ ፈርቀዳጅ ሆኖ ከፍ ብሎ እንዲታይ ነው እንጂ ያን ያህል ባለውለታ የሆነ ሚዲየም ወደ ኋላ ተመልሶ ከተደማጭነት አንፃር ያለበት ውስንነት ላይ መነጋገር አሁን ላይ ይገባናል ብዬ አላስብምና ያ ችግር እንግዲህ የኛ ከፍተኛ አመራሮችም ችግሩን ለመቅረፍ ጥረት እያደረጉ ነውና የክልሉ መንግስትም ትኩረት ሰጥቶት ይህ ችግር በአፋጣኝ ቢፈታ በኤፍኤም የሚወጣበትም አማራጭ ቢሰራ በጣም መልካም ነው እላለሁ እኔ ቡና ያለው ችግር ተፈቶ ማየት እኔ በግሌ እንደ ጓደኞቼ በጣም መፈልገው ነገር ነው። መሰናዷችን እያጠቃለልን ይመስለኛል ሂሩቴ። እኔ እጅግ በጣም ማከብራችሁ ዳኙና
ተስፍሽ ምክትል አዘጋጁ ናቸው የመዝናኛ ዳኙ ምክትል አዘጋጅ እያለ ቅድም አንቺ ተስፍሽ ምክትል አዘጋጅ የመዝናኛ እያለ ትምርታዊ ነበርኩ እንዳልሽው መጀመሪያ ስገባኔ ትምርታዊ ነበርኩ ያኔ ዳኙ የመዝናኛ ምክትል አዘጋጅ ነበር በኋላ ይሄ ሰው ለመዝናኛ ይሆናል ብሎ ወደ መዝናኛ ያመጣ ደግሞ ተስፍሽ ነው ተስፍሽ ምክትል አዘጋጁ ነው ሲመጣ እንግዲህ ተስፍሽ ከመጣበት ጊዜ አንስቶ እስካሁን ድረስ መዝናኛው ላይ ያለው ስለዚህ ሁለታችሁ ያው በኃላፊነት ቢሆንም እንደ ጓደኛ ያኔ አዲሱንን ራሱ ከዳኙ ጋር ዳኙ እንዲሁ ነው ዳኙ እንዴት አድርጎ ነው እንጂ እንዳለቃ አይደለም አክት ምን አድርጌ ነበረው ሀብትሽ ጋር አለቃይም ሆነ አርታኤም ሆነ እየተቀላለድን ደውም አንተን አንድ ሰው ይመራህም አንተን እንደዚህ ይልህ ሙሉ እየተባባልን እየተለካከፈን አሁን ራሱ ወደዚህ ሲመጣ ቆይ ቡና እንጠጣ እንጂ አሁን ድረስ አብረን ተሰባስበን ባገኘነው አጋጣሚ ሁሉ ጊዜ እናሳልፋለን አብሬ መስራት እድል ላይ ያላገኘሁት ከወሰኔ ጋር ነው ግን ደግሞ ከሷም ጋር ቢሆን ጥሩ የሚባል ግንኙነት አለን እናንተ እኔን መሰሎችን በመቅረጽ በኩል ትልቅ ሚና ነበራችሁ ስለዚህ ከበሩልኝ ተመስገኑልኝ ይላለሁ ያው አድማጭም ይመሰክራል በዚህ በኩል እናገራለሁ ሁላችሁም ለዚህ ያደርሳችሁኛል በእኔ በኩል በጣም አመሰግናለሁ አማራ ራዲዮ ደግሞ የራሳችሁን አሻራ አሳርፋችሁ አልፋችኋልና የአማራ ራዲዮ አድማጭም በአማራ ራዲዮ ስምም እጅግ በጣም ከበሩልኝ ይላለሁ ሁላችሁንም በእኔ በኩል ሌላ ምንም የምለው ቃል የለኝምና ሂሩት ይዝጊው እኔም በጣም ነው ማመሰግናችሁ እውነት ለአማራ ሬዲዮ ስገባ ድምጽ አይሰማም ነበር የሚገርም መጀመሪያ ስገባም ሬዲዮ ነው የገባሁት ወሰኔን አግኝቻታለሁኝ ዳኙም ነበረ ተስፍሽ ኤፍኤም ነው ሀብታም ሬዲዮ ናት ሀብታም እና ግን ያው እጄን ይዘው ካስተማሩኝ ደግሞ ለኔ ካንተ በተቃራኒ ወሰኔ በቀዳሚነት እንዴት ሪከርድ ይደረጋል ድምጽ እንዴት ይነበባል እና ድምጽን ለማውጣት በጣም ነበር የምቸገረውና ያበረታታችኝ በደንብ ያስተማረችኝ እዚህ ደርሻለሁና ስለ እውነት በጣም ነው ማመሰግን ወሰኔንም ያው ፊት በዋናነት ቢሆንም አስተዋጽኦ ዳኙም ተስፋዬም ሀብትሽም በብዙ መንገድ እዚህ ለመድረሴ ብዙ አግዘው ብዙ የቀረጹኝ ናቸውና በጣም አመሰግናለሁ ከኛ ባለፈ ግን አድማጭ ላይ የጣሉት ትዝታ አድማጭ ላይ የሰሩት ስራ ዛሬም ድረስ ብዙ ነገሮች በነገራችን ላይ ለውጥ በአንድ ጀንበር የሚመጣ አይደለምና እዚህ ድረስ ሲደርሱ እያንዳንዱ ቤተሰብ ላይ የተለወጠው የተሰራው የተቀየረው ነገር በጣም በርካታ ስለሆነ ለዚህ አስተዋጽኦአችሁ ሁሉ እኔም በአድማጮቼ ስም በጣም ማመስገን እፈልጋለሁ ጋዜጠኛ ወሰኔ መኩሪያ ጋዜጠኛ ዳኛቸው መኮንን ጋዜጠኛ ሀብታም ግዛቸውና ጋዜጠኛ ተስፋዬ ሞላ ጥሪያችንን አክብራችሁ አድማጮቻችንን አክብራችሁ እዚህ ድረስ ተገኝታችሁ የቀደመ ህይወት ተሞክሯችሁን የሥራ ላይ ገጠመኛችሁን ስላጋራችሁን እጅግ አርገን እናመሰግናለን አብረን ብንኖርም ቀሪ ዘመናችሁ ደግሞ ያማረ የስኬት የተዋበ ይሁንላችሁ እንላለን እናመሰግናለን በጣም 29ኛ ዓመትና 30ኛ ዓመታችንን ስናከብር በጣም አንድ የሚገርም ንግግር ተናግራለች ወሰኔ የአማራ ራዲዮ የአማራ ድምጽ ብቻ ሳይሆን እስትንፋሱ ጭምር ነውና እስትንፋስ ከተለያየ ከተቋረጠ ያ ሰው በህይወት መኖር አይችልምና ያድማጮቻችንም የኛም እስትንፋስ ጭምር ነውና አማራ ራዲዮ ደግሞ በቀጣይ የምናነሳቸው ሁሉ ችግሮች ተፈተውለት ልደቱን ያከበርና አይደል ያው ልደትና ከብር አንዱ መልካም ምኞት አይደል መልካም ነገር ተመኝተንለት እንለፍ በዛው ችግሮች ሁሉ ተፈተውለት የኦነት እስትንፋስ መሆናችን የኦነት ድምጽ መሆናችን ተረጋግጦ በቀጣይ ለመገናኘት ያውቃንላለሁ መሰናዷችን እስካሁን ሲደርስ የቆየውን ይመስል ነበር ሂሩት አለሙና በላይ ያያዘጋጀ ነው ለአድማጮቻችንም ለባልደረቦቻችንም ለሁሉም ሰው እንኳን ለ28ኛ ዓመት የአማራ ራዲዮ የምስረታ በዓል አደረሳችሁ አደረሰን እንላለን ሰላማችሁ ይብዛ